እግዚአብሔር መፍጠር ሲጀምር በፍጥረት ዓለም ውስጥ የሆኑትን ነገሮች ነው የሚነግረን። በመጀመሪያ እግዚአብሔር ተናገረ፣ ብርሃን ይሁን አለ ሲል እናያለን። ይህ ብርሃን ይሁን አለ የሚለው እግዚአብሔር ቃል ደግሞ ብርሃንን ሲፈጥር ነው የምንመለከተው። ይህ አለ የሚለውን በሙሉ ምዕራፍ ውስጥ ሄዳችሁ ብታዩት ወደ 10 ጊዜ ተጠቅሷል። እግዚአብሔር 10 ጊዜ ያህል ሲናገርና ሲፈጥር እናያለን። ግን አሁን በመጀመሪያዎቹ 5 ቁጥሮች ውስጥ እንዳየ ነው እግዚአብሔር ሲፈጥር መጀመሪያ የነበረው ምንድን ነበረ? ጨለማ ነበር ይላል፣ ባዶ ነበር ይላል፣ ምድር ደግሞ ቅርጽ አልባ ነበረች ይላል። ይሄ ነበረ ሁኔታው። በዚህ ሁኔታ ውስጥ ይህ ለመስራት የሚመች አይደለም። በዚህ ሁኔታ ውስጥ ግን እግዚአብሔር ፍጥረቱን ሲያበጃጅ ቅርጽ ሲያሲዝ እናያለን። ስለዚህ እግዚአብሔር ስልጣን ኖሮት ወይ ደግሞ ሲገዛ ነው የምናየው። በፍጥረት ዓለም ላይ በመፍጠር ሂደት ውስጥ እግዚአብሔር ሲገዛ እንደ ንጉሥ ተገልጦ ነው የምናየው። በቀጥታ እግዚአብሔር ንጉሥ ነው ወይ ደግሞ የእግዚአብሔር መንግስት የሚል ሀሳብ አናገኝም እዚህ ላይ። ግን ይሄ በቃል ተናግሮ አዞ ማድረግ የንጉሥ አንደኛው ባህሪ ነው ወይ በነገስታት ህይወት ውስጥ የምናገኘው ስልጣን ስለሆነ እግዚአብሔር የፍጥረት ሁሉ ንጉሥ ነው የሚለውን ሀሳብ በመጀመሪያ ያስተዋውቀናል ማለት ነው።